ወይስ ጅል ነህ? ትመይ እኔንማ እንደዚህ ውሻ እንዳደረጋችሁኝ አቀሩ። ገና ከመውጣት ሌላ ጥፋት። አረ ቲና አንድ ቀን እውነት አውርታ አታውቅም። ከገጠር ናፍቆኝ ስመጣ ያው በቃ የለም ማፈሪያዎች። ሁላችሁም ግን አብራችሁኝ ስላላችሁ በጣም አመሰግናለሁ። አንቺ ግን በጣም ክፉ ነሽ። ለካ በጣም ደስ የምትል ልጅ ነሽ። ማዘሯም አንተም ከኔ ጋር መሆን ትችላላችሁ። እኔ ለምን እንደፈለግሽው በምን አውቄ ነው ለአንቺ ገንዘብ መልካም። ቅምጥል በጣም ነው ያሳዘነች። አባታቸው ይቅር ሳይለኝ ቢሞት ኖሮ ጸጸቱ ይገዳኝ ነበር። በቃ ለአንቺ ብዬ እዚህ ቤት ሰራተኛ አላምጣ ና ውሰደኝ። እንዴ ለምን ያምሻል እንዴ? ወዴት ነው የምመለሰው? እየመጣው ነው። ልመጣ እኮ ነው። ያቺ ደንባራ ስትደናበር አስገብተው ከሆነ ብዬ ነው። እንደዛ ከሆነ ማለት ነው አብረን ሄደን እናትሽን ጠይቃታለን። ደግሞ ያ ይላ በሀሳብሽ እየመጣ ካስቸገረሽ ንገሪኛ። አንቺ ሌባ! እንደዚህ ቆይ ምን ለማድረግ እየሞከርሽ ነው? አንቺ ነበርሽ አይደል ለአደይ አበባውን የላክሽላት? ዴቭ ምን እያልክ ነው? ቆይ ተረጋጋ እንጂ። ዝም በይ፣ አፍሽን ብትዘጊ ይሻልሻል። ቆይ ባርኮት ያላከውን ነገር ፈጣጥሮ ማውራት ለምን አስፈልግ? ሲጀመር እንዴት ባርኪ ያለለውን ነገር ብሏል ብዬ እነግርሃለሁ። አይታየህም እንዴ? አደይና ባርኪ ፍቅረኛምቶች ናቸው ነው ወይስ ማየት ስላልፈለክ ነው? ወይስ ጅል ነህ? ዝም በይ፣ ሰምኛለሽ? አፍሽን ብትዘጊ ይሻልሻል። እሺ ቻስ መሳይ። ምን አልሽ ማሚ? እኔ የማላውቀው ነገር አደይና ባርኮት ምንድን ነው የጀመሩት? እታ ለማውቃ ነው። ይቺ አስመሳይ ሴት ነች። ምንም ነገር የላችሁ። ልደብቀኝ እንዳታስብ፣ ሁሉንም ነገር ሰምቼዋለሁ። አደይና ባርኮት ምንድን ነው ያደረጉት? ምንድን ነው የተፈጠረው? ቲና ማን የነገረሽ? ከየት ነው የሰማሽው? እራሱ ባርኪ ነው የነገረኝ ማሚዬ። እኔ ደግሞ ዴቭ እንዳይታለል ጠንቀቅ እንዲል እየመከርኩት ነበር። ቲና በቃሽ፣ ተዋት ትንገረኝ። ፍቅር ሮማንን ልብስ ሰረቅሽ ብላ ከቤት ልታባረራት እያሰበች ትገኛለች። የቤዛና ቲናን ሴራ ያወቀው ዴቭ ቲናን በጥፊ እያከነፈረ አባረራት። እናም እነሱ ባርኪን መስለው አበባና ደብዳቤ እንዲሁም ደግሞ ባርኪ ደወለ በማለት ሲያስመስሉ እንደነበረ የገባው ዴቭ አሁን ላይ ለአደይ እውነቱን በማስረዳት ከአደይ ጋር ሰላምና ፍቅር ሆኖ ይገኛል። በአባቷ መሞት ያዘነችው ቅምጥል አሁን ላይ ከሀዘኗ እየተጽናናች እናም ከቤተሰቦቿ ጋር እንዲሁም ደግሞ ከወንድሟ ጋር እጅግ በጣም ጥሩ ጊዜ እያሳለፈች ትገኛለች። እናም ቀስ በቀስ የአባቷን ሀዘን እረስታ ከባቡሬ ጋር እንደ እህትና እንደ ወንድም ደስ የሚልና ቆንጆ ኑሮ ይኖራሉ ብለን ተስፋ እናደርጋለን። አሁን ላይ ከአጠገቧ ያልጠፋው ኪንጎም በፍቅር ለመቀጠል ተስማምቷል። እናም ደግሞ በተደጋጋሚ ቅምጥል አሳዘነችኝ፣ ከዚህ በኋላ እሷን ልጎዳት እና ላሳዝናት አልፈልግም እያለ በማለት ላይ ይገኛል። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 134 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው አደይና ዴቭን ለማለየት ደፋ ቀና እያሉ የሚገኙት ቲናና ቤዛ ባርኪ ደወለ። እናም ደግሞ አበባና ደብዳቤ ላከለሽ በማለት ለማጣራት ሞክረው ነበረ። ነገር ግን ዴቭ ለጊዜው ጓገጭ ቢልም እንደገና እውነቱ ሲገባው አሁን ላይ ተመልሶ አደይን ይቅርታ በመጠየቅና ጥፋተኞቹ ደግሞ ቤዛና ቲና እንደሆኑ አውቋል ማለት ነው። እናም ይህንን ያወቀው ዴቭ ቲናን በጥፊ አጠናግሮ ጥሏታል። እሷም እንግዲህ ዴቭን ለማሳጣት አደይና ባርኪ ይደዋወላሉ። እናም ደብዳቤውን የላከላት እሱ ነው እያለች ስትቀበጣጠር ነበረ። እንግዲህ የባርኪ እናት የመጣችባቸው። እናም ቲና ነይ ወደ ቤት ግቢና እያንዳንዱ ነገር ተናገሪ፣ ያኔ ልጅ ባርኪ እና አደይ ምንድን ነው ያላቸው ግንኙነት ብላ ስትጠየቅ እንግዲህ ቲናም ባርኪና አደይ ይደዋወላሉ እያለች በመቀበጣጠር ላይ ትገኝ ነበረ። ነገር ግን ዴቭ ባስጠነቀቃት መሰረት ማሚዬ አውቄ ነው፣ እናም ባርኪና አደይ አይደዋወልም፣ እኔ እነሱን ለማለያየት የፈጠርኩት ሴራ ነው ስትል አሁንም ከዛ ቤት በድጋሚ ዓይንሽን እንዳላይ በመባል ታባራለች ማለት ነው። ዴቭም አሽቀንጥሮ አስወጥቷታል። አሁን ላይ የባቡሬ እናትና ቅምጥል እጅግ በጣም ጥሩ ሁኔታ ላይ ይገኛሉ። እናም ቅምጥል ማዘሯ ስለመጣሽ ደስ ብሎኛል፣ እናም ደግሞ አብረሽኝ እየኖርሽ ስለሆነ እጅግ በጣም ደስተኛ ነኝ። ከዛ በተጨማሪ ደግሞ ባቡሬን የመሰለ ወንድም ሰጥተሽኛል፣ እናም እጅግ በጣም አመሰግናለሁ ስትል ቅምጥል የፍቅር መግለጫን አቅርባላታለች። ይህንንም የሰማችው ማዘሯ
ቅምጥል አንቺ እኮ ልጄ ነሽ፣ እናም ደግሞ አባትሽ ደግሞ ባለቤት የነበረ እንዲሁም የልጄ አባት ነው። እናም ይቅርታውን ስላገኘሁ እጅግ በጣም ደስ ብሎኛል። ሰላምዬንም ሳላመሰግናት አላልፍም በማለት ነበረ ስለ ሌሊ ያላትን ፍቅር የገለጸችለት። ማለትም እሷ ናት ይቅርታ እንድንባባልና ይቅር እንድንባባል ምክንያት የሆነችው ሰላምዬ ናት። እናም እጅግ በጣም አድርጌ አመሰግናታለሁ፣ ወደ ራሴም እንድመለስ የረዳችኝና ያገዘችኝ እሷ ናት ስትል ነበረ በደስታ እንግዲህ ጥሩ ምኞቷን የገለጸችላት። ቅምጥልም አሁን ላይ አባቷን ብታጣም ነገር ግን እነሱን የመሰለ ቤተሰብ በማግኘቷ እጅግ በጣም ደስተኛ ናት። ማለትም ብቻዬን አይደለሁም አባባ ጥሎኝ ስለሄደ እኔ ብቻዬን የሆንኩኝ ያክል ተሰምቶኝ ነበረ። ከአባባ ውጪ ማንም አለኝ ብዬ አላስብም። ነገር ግን አሁን ላይ በዙሪያዬ እጅግ በጣም ብዙ ሰዎች አሉ። እናም ብዙ ነኝ፣ እጅግ በጣም ደስተኛ ነኝ ስትል ነው ቅምጥልም ደስታዋን የገለጸችው። በሌላ በኩል ደግሞ ሩታና ሮማን ናቸው። እንግዲህ ሩታ በተደጋጋሚ ሮማንን ለማስደሰት እየሞከረች ትገኛለች። ማለትም ልብሴንም ልበሽው፣ እናም ደግሞ ከዚህ በኋላ የሚቸግርሽን ነገር እያንዳንዱ ሳትደብቂ ለእኔ ንገሪኝ፣ እናም እዚህ ቤት ውስጥ ተከብረሽ እንድትኖሪ ነው የምፈልገው ስትል ነበረ እንግዲህ ሩታ በትህትና ፍቅሯን የገለጸችለት። ይህንን ያየችው ሮማንም አሁን ላይ አጋዥና እጅግ በጣም የምትወደኝ ሰው አግኝቻለሁ በማለቷ ደስተኛ ሆናለች። እናም ቤት ውስጥ ያለውን ስራ ከጨረሰች በኋላ ብቻዋን ላለመቀመጥ ወደ ሩታ ክላስ ጎራ አለች። ሩታዬ አሁን ላይ ስራዬን ጨርሻለሁ፣ እናም የምታደርገው ነገር ከሌለ አብሬሽ ትንሽ ጊዜ ላሳልፍ ስትል ነበረ የጠየቀቻት። ነይ ሮሚዬ፣ ምንም የምሰራው ስራ የለኝም፣ ስራሽን ከጨረሽ ከእኔ ጋር መጫወት ትችያለሽ አለቻት ማለት ነው። እናም ለምን እንደውም ቪዲዮ አንሰራም፣ የቲክቶክ ቪዲዮ መስራት እንችላለን ስትላት ሮማን ግን እኔ ለዚህ ነገር እኮ አዲስ ነኝ፣ ምንም የምችለው ነገር የለም ስትል ነበረ እንግዲህ ያነገረቻት። እሷም ነይ እኔ ያሳይሻለሁ፣ ችግር የለውም፣ እኔ የማደርገውን ነገር ታደርጊያለሽ በማለት ነበረ ቪዲዮ መቅረጽ የጀመሩት። እናም ጨፍሪ ስትላት ትጨፈራለች፣ ዝፈኝ ስትላት ትዘፍናለች። ሮማን እጅግ በጣም ደስተኛ ሆና ቪዲዮ እየሰሩ ባለበት ሰዓት ነበረ ፍቅር ታንኳኳ ወደ ክላሳቸው ዘው ብላ ስታያቸው የነበረው። እነሱም በደስታ ጨቤ እየረገጡ ስለሆነ ፍቅርን አላዩዋትም። እንግዲህ ቤት ውስጥ ስታጣቸው እናትየዋ ማለትም የፍቅር እናት ወደ ሩታ ክላስ ጎራ ያለችው ማለት ነው። እዛም ስትሄድ ያጋጠማትና ያየችው ነገር እንግዲህ የሮማንና የሩታ ተግባብቶ መኖር እናም እየሰሩ ያሉት ቪዲዮ እጅግ በጣም ደስ የሚል ስለነበረ እሷም በጣም ደስተኛ ሆና እያየቻቸው ነበረ። ነገር ግን ይህንን እያየችው ፍቅር በቅናት እያበደች ትገኛለች። እናም ማሚዬ ሰራተኛ ብለሽ እያስገባሻት ልጅ እያት ምን እንደምትሆን፣ እናስ ቪዲዮ ልትሰራ ወይም ደግሞ ልትመነቃቀን ነው እዚህ ቤት የገባችው። እሷ እዚህ ቤት እስከገባች ድረስ ሰራተኛ ናት፣ ስለዚህ የቤቱን ስራ ነው መስራት ያለባት ስትል ለማቀጣጠል ብትሞክርም ነገር ግን አታያቸውም እንዴት እንደሚሆኑ እያቸው እጅግ በጣም ደስተኞች ናቸው። እናም ከቻልሽ አንቺም እንደነሱ ደስተኛ ሁኚ ስትል ነበረ እንግዲህ ፍቅርን ቀንዷን ያለቻት እናቷ ማለት ነው። ነገር ግን ፍቅር ማሚዬ ይሄንንም እያየሽ ዝም ልታያቸው ነው፣ እናም በዚህ ነገር ደስተኛ ነች ስትል ብትጠይቃትም አዎ ደስተኛ ነኝ፣ አንቺም ከቻልሽ በዚህ ነገር ደስተኛ ሁኚ፣ ጭንቅላትሽንም አሳምኘው ስትል ነበረ የነገረቻት። እናም ሮማን ለካ እንደዚህ ትችያለሽ፣ እጅግ በጣም ነው የምታምሪው፣ እናም ደስ ትላላችሁ፣ ቪዲዮአችሁን ወደ መስራት ቀጥሉ ስትል ነበረ በደስታ አናግራቸው የሄደችው። ሮማንም እጅግ በጣም ደንግጣ ነገር ግን ማሚ ይቅርታ ስራ ስለጨረስኩኝ ነው እዚህ አረፍ ልበል ብዬ ወደ ሩታ ክላስ የመጣሁት ስትል እየተሳቀቀች ብትነግራትም ችግር የለውም ስራ ከሌለሽ አረፍ ማለትና መዝናናት ትችላላችሁ ስትል ነበረ ፈቅዳላቸው የሄደችው። በዚህ ነገር የተቃጠለችውን ፍቅር እንግዲህ ሮማንን ከዚህ ቤት ማስወጣት አለብኝ ብላ በማሰብ ሮማን ልብስ ሰረቀችኝ ለማለት ወደ ሮማን ክላስ ያሷን ልብስ ወስዳ ቀርቅራለች ማለት ነው።
እናም እንግዲህ ይህ ልብስ አንቺ ክላስ ምን ይሰራል በማለት ነበረ ሮማንን ያፋጠጠቻት። ነገር ግን ልብሱ የሩታ ልብስ ነው። ስለዚህ ሩታ ምን አገባሽ በልብሴ እና መስረቅ መውሰድም ትችላለች፣ ወይም ደግሞ እኔ ሰጥቻት ነውም ልትል ትችላለች። እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብና አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰነበታችኋለሁ።